አንለይ ስልሽ ያለይ ስንለያይ ምን አለ ሆድህ በጣም ነው ደስ ያለኝ ያደፈኑት እሳት ለነገ ያሉት አያሳዝንም ወይ ተከው ሲያጠጡት ጠፍቶ ሲያገኙት እንገናኛለን እኔ አልቆርጥም ተስፋ በደነዝዝባ ባከዳፋ ያደፈኑት እሳት ለነገ ያሉት አያሳዝንም ወይ ተከው ሲያጠጡት እንገናኛለን እኔ አልቆርጥም ተስፋ በደነዝዝባ ባከዳፋ ተስፋ እናታ ወደ ቦታሽ ትሄጂ ሳጣራ ደረሰ ሰርኪያ በይነ እናታ በጥቅምት አንድ አጥንት የተባለው ተረት ሾርባ ማርጉት ብቻ ቀቀሉት ቅቅል ማርጉት ጥሬ ስጋ ማርጉት ብቻ ተመገቡት ለጥቅም ብቻ ብሉት በጥቅምት አንድ አጥንት የሚባለው ተረት በጥቅምት አንድ አጥንት የሚባለው ተረት ግራ ጎን ፈልግና ቤትን ስራበት ቤትን ስራበት በዚህ ቅዝቃዜ በዚህ ጭራሽ ብርድ በዚህ ውርጭ በዚህ ቅዝቃዜ ይባስ በዚህ ብርድ እንደምን ይቻላል ያለ ግራ አጥንት እንደምን ይቻላል ያለ ግራ አጥንት ወይም በዘመነኛው አነጋገር ያለ ግራ ጎን ያለ ገርፍሬንድ ያለ ገርፍሬንድ እንደምን ይቻላል ያለ ገርፍሬንድ አንዷን ፈልግና ኑር አንድ ላንድ ለብርድ ብሎ ትዳር ሊዝ ነው ማለት ነው
እና ዳግላተሙና እንደ ብርዱ ሶስት ኮምፎርት ሁለት ብርድ ልብስ እንደገና በወስደ አንሶላ ስለዚህ በዚያው አጋጣሚ ትዳር ፈልገው አታሽ ፍራሽ እና አንሶላ አለ አለ ያ ሁሉ ኮምፎርት እና ብርድ ሲጫ በርገር ከሚሆን ከጎኑ ቢስ ካላገባ ይወቋሉ ነው ስለዚህ አይበርደውም በጋብቻ ነው ግራጎን ይልቀር ነው አይሸት ግራጎን የተባለው ነገር አልቀረም በወሬ የተወራው ነገር የተባለው ነገር አልቀረም በወሬ አዝማሪ ምን አለ በጥቅምት አንድ አጥንት ይሄው መጣን ዛሬ መጣን መቼም ዛሬ ስለምን እንደምናወራ መቼም ይጣፋችሁ አይመስለኝም ስለ አጥንት ብቻ ሳይሆን የትኛው አጥንት የጥቅምት ብርድ የግራ አጥንት ብርድ አጥንት ሲል ምን የትኛው እንደሚያካትተው ነው ጥያቄው አጥንት ከተባለ አሁን አንቺ የምን አጥንት ነሽ ከየት እንደተፈጠርሽ ማን ነሽ የግራ ጎን በግራ ነው የተቀመጠች ደግሞ የግራ ጎን አጥንት የተገኘሻለን በጥቅምት አንድ አጥንት በሚለው ዙሪያ ላይ እንወያይበታለን ጥሩ ዛሬ ያለ አንድ ነገር መቼም ስለ ጥቅምት አንድ አጥንት ግጥም አላመጣንም ጥያቄ አሁን የዛሬው ጉዳያችን በጥቅምት አንድ አጥንት ለምን እንደተባለ እስኪ የሚያውቅ ካለ እስኪ ካስናቀን ጀምር ታውቃለህ አለ በጥቅምት ለምን እኔ በጥቅምት አንድ አጥንት ብዙ ጊዜ ካባባል ነው የሚሰማው እንጂ እስካሁን የተረዳሁት ነገር የለም አባባልም ሁሌ እሰማዋለሁ በደንብ እንዴ ምን ይመስላል ስትረዳው ስትሰማው አጥንት ሲሉ እየጓጓው ስለሆነ እሺ በጥቅምት አንድ አጥንት ሲባል ምንድነው የምትረጂው ነው በጥቅምት አንድ አጥንት የሚባለው ነገር ብርድ ነው በጣም ብርድ ክረምቱ ወራት አልፎ ጸደይን አይተን ወደ ጥምቀት በምንሸጋገርበት ሰዓት ለምሳሌ አሁን ከጥቅምት ሂዳር እስከ ጥር ድረስ ባለው ብርድ በዚህ ሰዓት ብርድ ስለሆነ በጥቅምት አንድ አጥንት ሽሮ በልታ አዘልቀው አንቺ ሐሳብሽ ቢገኝ የጎን አጥንት ካለበለዚያ ደግሞ የጎን አጥንት ከጠፋ ደግሞ ጎመን በስጋም ቅልጥም ምናምን ያዙ ነው የሚያሞቅ ነገር እናርግ ነው በቃ ሞቅ ያለ ነገር ያላገባ ደግሞ በዚሁ ያገባ እርሶስ ጽጌረዳ ደግሞ ለማንኛውም የመጀመሪያ እንግዳችን ነች እስኪ እሷ ነች በደንብ በነገራችን ላይ ባዝማሪ ምን አለ ፕሮግራማችን ዛሬ ሁለት አዲስ ልጆች ዘመተናል ጽጌረዳና አስናቀ ነጋ አዲስ አባሎቻችን ናቸው በነገራችን ላይ እንኳን ደህና መጣችሁ ካሁን በኋላ ከኛ ጋር የሚቀጥሉ ይሆናል ስለዚህ አሁን ጽጌረዳ በጥቅምት አንድ አጥንት ሲባል አሁን ማለት አሁን እኛ ጋር ተረዳነው መቼም አሁን ስናወራ የተረዳሽ ነገር ይኖራል ከዛ በፊት ግን ምን ነበር የሚመስልሽ እኔ ብርድ ወቅት እንደሆነ ነው የሚያስበው ብርድ እንደመጣ እንደሚባል በጣም ስለሚቀዘቅዝ ቅዝቃዜው ነው ማስበው ቅዝቃዜውን በመተዋጫለሽ እንጂ ሌላ ብዙ በመብላት በመልበስ በጣም ቀዝቃዛ ነው አየው በማግባት አሁን አስቤበታለሁ ማግባቱ እስካሁን የለውም ከዚህ በኋላ እንግዲህ ባከራየም አስገባዋለሁ ወደ ቤት በጥቅምት አንድ አጥንት በሚለው ሐሳብ ላይ ይሄን ያልከተው ያየንበት በቃ ይበቃናል ካሁን በኋላ ይቀርራውን ደግሞ እስኪ በግጥም እንጫወትበት ይሻላል አስይላ አግቢ በተግባቢ ጽጌረዳ አግቢ ወይ ተግባቢ ቻሽን ከሆንሽ ይበላሻል ቢምቢ ጽጌረዳ ሆዴ ትላንትም ለብቻ ታቻምና ለብቻ ዘንድሮም ለብቻ እንዲያው ምን ይሰራል ያንቺ ጉልቻ እንዲያው ምን ይሰራል ያንቺ ጉልቻ አድርገሽው ቀረሽ ለጎና አጥንት ሳይሆን ለሽሮ ብቻ ለሽሮ ብቻ ያገባ ያላገባ ማጨል አስኒዬ ብቻ ቀረ ጺሙን እየላጨ አሁን እኮ ይሄ አካሄድ አንተም ላጤ ነህ እያልክ ነው እሷም ጽጌረዳም ላጤ ነህ እያለች ነው አቤት ይገባ አሁን ነገር ሌላ ነገር አለች ማለት ነው አንተ ከዛ ማዶ ላጤ ሰው ከሆንክ
እሷም ከኔ ጎን ላጤ ከሆነች ለመጠጋጋት ነው እሱ። አሲላን በጽጌረዳ ብትቀይረኝ ኧረ ያጓጣል። እንደዚህ ብለሽ ነው አሲላ አንቺ ልታዋጪ የኔ ፍቅር ሁለቱ ብላጤነ ላጤነ እያሉ ነው። እስኪ እንግዲህ ገላገላን እስኪ አሁን ምናልባት ብርዱን ትንሽ ልትቋቋሙት በዚሁ ትችላላችሁ። አጋጣሚ እያጋባን ነው ማለት ነው። በብርዱ አስፈን መሰለኩ ባንቺ ትንሽ ፊቱ ፈካላ ነው እንዴ ፈገግታው ጨመረች። የሚባለው ነገር እኮ አንድ ተመስገን፣ እግዚአብሔር ተመስገን። በጥቅምት አንድ አጥንት ተብሎ የለም ወይ? ተፈጥሮን ተመክሮ ያድነዋል ወይ? ተፈጥሮን ተመክሮን ያድነዋል ወይ? ያድነዋል ወይ? በጥቅምት አንድ አጥንት ተብሎ የለም ወይ? በጥቅምት አንድ አጥንት ተብሎ የለም ወይ? ተፈጥሮን ተመክሮ ያድነዋል ወይ? አስንዬም እንዳምነው እንደታች አምነው ብቻህን ነበርክ። ያው ዘንድሮ እግዚአብሔር ይመስገን ጽጌረዳን ያስክ እንደምን አላሽ አንተስ አገባህ አንተስ ጠለፍክ አንተስ ከጎንህ አረክ እቅፍ ማቀፍህ ማግባትህ በጣም ጥሩ ነው። አስችዬን አግብቻለሁ አግባ ብትለው ምን ነው? ከዛሬ ጀምሮ ብርድ ማይነካህ ብርድ አንገላታህ። የጥቅምት ብርድን በልተሰናበተው የጥቅምት ብርድን በልተሰናበተው ጽግዬ ዓለም ሆዴን ከጎንህ ነው ያስከው አረ እንደምን አለሽ ጥሬ ስጋው ክትፎው ጎዲኑ ሙክክ ብሎ በስሎ መቼም አይገኝ በጽግዬ ፍቅር ሞቅ ሞቅ አርግኝ በጽግዬ ፍቅር ሞቅ ሞቅ አርገው ስጋው ተቀቅሎ ሙክክ ብሎ በስሎ ጎዲኑ ወርቹ ሽንጡ ሙክክ ብሎ በስሎ ብላው ገላገላ መላም የለው ካሁን አንድ ወር ሳይሞላት ሂጅብኝ ቅሪብኝ ፍቅርሽ መላም የለው ተማጥኩት ጊዜ ለሰጠው ሰው ታዲያ ያለሽ ገባ ወይ አልነገደ ወይ አላረሰ ከበሮ በመምታት ጊዜውን ጨረሰ። ዳቦ ነው ፍቅር ነው የእኛ ከበሮ መች አይጎድ የእኛ ከበሮ መች አይማሳዘንህ የበሬውን ቆዳ ቀጥቅጠህ ጦረታ የለህ
በዚህ ላይ በሬው ተቀይሞህ ቆዳውን ስቀጠቅጥበት በጣም አዝኖብህ፣ ግን አይዞህ ጭንቀት፣ ፍርሃት፣ ስጋት አይግባህ። ትዳር ይሻል ብዬ ታቋርጭኝ እንጂ ቦሌ ባመጣት ትዳር ይሻል ብዬ ቦሌ ባመጣት እንኳንስ ይሻላት አባባሱባት አባባሱባት። ራስሽ ቢሆን ንገሪው ልክ ልኩን። አይ የድሮው ራስታ ያሁኑ አፍሮ አንተ የምናምን ልጅ እኔን ሰው ያወቀ አንተ የምናምን ልጅ እኔን ሰው ያወቀ እንዳልመጣ ኮራሁ እንዳልቀር ጨነቀ ወዬ ገዝጋዡ ስለደስ ይለኛል ቻት ቦርጫሙ ስለደስ ይለኛል እርጥቡ ገዝጋዡ ስለደስ ይለኛል አንተን የመሰለ አውራ ዶሮ ጠፍቶ ትዳር ይሻል ብዬ ጎጆ ይሻል ብዬ እኔም ዳግሚቲ ከሷ ጋር ትንሽ ሞክሬያለሁ። ስገባ ስወጣ 100 ብር አለ 200 ብር አለ 1000 ብር አለ። ይሄ ጭቅጭቅ በጣም መረረኝ። ይሄን ትዳር በትኜ ልጣለው መሰለኝ ላይደክምሽ። አይ እሷን እኔ እነግራታለሁ። አንቺ ምን አግብቶሽ እሷን ትነግሪያታለሽ? እሱን ንገሪልኝ አንቺ። አፍንጫ ጎራዳ መልከ ውዳውድ አፍንጫ ጎራዳ መልከ ውዳውድ ምን ትጠቀም ያለሽ አስንዬ ጨርቁን ጥሎ ቢያብድ። አይ ጉድ ነገሩ ካበደ ቆይቷል እኮ ያው ጽግዬ ታውቃለች ዝላይ እንደምን ነው ለምን ሁሌ ጽግዬ አለመሆን አንዳንዴ ሞቅ እናርጋቸው ትዳራቸው አዲስ የተጋቡ ስለሆነ ጽግዬ አለ ሆዴ ታውቃለች ዝላይ ከአንበሳው ላይ ወጣች ማለት ነው። ጠንክራ ስራ ትባረራለች። ነብር እንዳልለው ነብር አይደለም። እሺ 77 ድርቅ አስናቀየ ወዴ ድርቅ የመታት የበረሃ ድመት ናት። ኧረ ከፋኝ አስናቀየ ወዴ ትሰራ እንደሆነ ጠበቅ አድርገህ ለትዳር በደንብ አድርገህ ስራ። ጠበቅ አድርገህ ወገብክን በደንብ አድርገህ ስራ። ያለዛ ትባረራለህ። ፈታው እንደው አሰራ ከሆነ ካልሰራ አሰራ ከሆነ ስጣት ላይ ቢሰራ ወይ ለባለቤት የሚለዋለሁ መሰለኝ። አቤት እንኳን አንቺንና የምወድሽን ሰብስበሽ ሻኝብኝ አክስቶችሽ እንኳን አንቺንና የምወድሽን አስር እየወዴ እንኳን አንቺና የሰጡታው ወንድም የምወድሽን የሰጠው ጀንበሩት የምወድሽን ሰብስበሽ ሻኝብኝ አክስቶችሽን አጎቶቿን ተሸክማል አክስቶቿ ላይ ቀሩ። አስናቅዬ ሆዴ አንተን ፍታ ብዬ
አንተ ፍታኝ ብዬ አልሄድም ክርክር ሌላ ፈልጋለሁ ማሲንቆን ከርክር እግዚአብሔር ይመስገን በጋና ክረምት አንቺን አግኝቼ ያለው ፍሪጅ ከመግዛት ሆኖ ባልሆነው እየለፈለፈ ጉሮሮን ዘግቶ የኛ ድራማችን አፉ ተቆለፈ። የጎረቤት ሰው እንዴት ነው መንደግ የጎረቤት خلاص يا رب በጥቅምት አንድ አጥንት ብለን እየዘፈንን አሁን ከዚህ ቅዝቃዜ ላይ ጸብ ታክሎበት ያዋጣል? አዎ ብርድ ራሱ ጸብ ራሱን ችሎ መሰዳደብ መነቃቀር ብርድ ያመጣል። ስለዚህ መነቋቆሩ ይቅር፣ መነቋቆሩ ይቅር፣ መሰዳደቡ መዘላለፉ ይቅር፣ ነገሩን ሁሉ እናድሰው በፍቅር። ደሞ አውቄ ነው እንጂ የማታጥልሽ ጽግ እያለ ሆዴ አስን እያለ ሆዴ አስሽ እያለ ሆዴ አሲላየ ሆዴ ጨረቃ ባስወጣ ሰው ባይነጋገር ጽግዬ በፊቷ ጸዳል ገላል ሄዳ ነበር። ጮራ ጎን እኮ አንተ እኮ እንዳይገርፍ ፊቷን ደበቅ እያለ እርጥቡ የሆዴ የኛ ድራመራ አስቻለው የሆዴ አስያለ ሞዴ አስናቀየ የሆዴ ጽግያለ ሞዴ ጽግያለ አስቴር የሆዴ እየተባባሉ አስቴር የሆዴ እየተባባሉ አረ እነዚህ ሰዎች መልካም ይኖራሉ። እነዚህ ሰዎች እነዚህ አምስቱ ሰርቶ ይበላሉ አይሆኑም ባለጌ ያበላልን እዛት የሆዴ
እሺ እንዴት ነበር አዝማሪ ምን አለ የሚል ፕሮግራም እንዴት አገኛችሁት? ምንም ያው እንግዲህ ምን እንደሚል ወደፊት እናያለን። ዛሬ ለመውጫ ለየት ያለ ነገር አዘጋጅቻለሁ ብላለች። ምንድን ነው ያዘጋጅሽልን? ልነግርህ ትፈልጋለህ እንዴ? በዜማ ነው የምነግርህ። ነው እንዴ? Malala